ዞሮ ከአማራ ወጣው ብዬ ለአማራ መታገል 70% 60% ነው ብዬ ስለማስብ ለኢትዮጵያ አሁን ለምሳሌ ኦሮሞችን ደገፍክ ብሎ ይሰድቡኛል። ኦሮሞን ህዝብ እኮ መደገፍ አለብኝ። ገብቷል። እኔ ህዋትና ሻቢያን ተሸክሜ መቼም አብይ አህመድን ተገሎ ደብረጽዮን ይግባ ምን ሰው አይደለም። ለምን በለኝ እነሱ የተባረሩ የከሰሩ ሰዎች ናቸው። ብልጽግና ሌላ ጉዳይ ነው፣ በትግል የምጥለው ነው። አሁን ይመጣና ብልጽግና ሆኖ አልሞታ ይላል። የሱን ነገር ስላልተናገርክለት ፋኖ በቃ ፋኖን ይጠላል ይላል። ይሄው ታየ እኮ ጠቅላላ ክልሉ እየወደመ ነው። ገበሬው ይውጣልን እያለ ነው ፋኖ። ሌባው ፋኖ ከእውነተኛው ፋኖ በለጠና ዘራፊው በዛ፣ ገዳዩ በዛ። ትክክለኛው ፋኖ ደግሞ ተዋጠ። አንተ አሁን ትክክለኛ ሰዎች አይተህ ከሆነ ሶሻል ሚዲያ በቃ አይረዱም፣ ገንዘብ አይሰጡም። እውነት ነው የምትናገረው። ግን ኢትዮጵያኒስቱን ካወራለት እሱ የሚፈልገውን አሁን አማራ ካወራለት አንበሳ ነው የሚለቀው። ካሻብዴት ነው ዜላል ነው የሚለው። ገብተዋል። ግን እውነታን ስትነግረው አይፈልግም። በሃይማኖት ዙሪያው የምናነሳው ነገሮች አሉ። ያንን ለሱ ስላልሆነ ይደብረዋል። ገብተዋል። ተጨፈጨብን ይላል። ጊዮርጊስ መጥቶ አይዋጋም ለምን ስትለው ለምን አይነሳም ስትለው ይሄው ጻድቃን ሰማዕታት ተሰደበ ይላል። ስድብ እኮ አይደለም የጠየቅነው። እንደ ዳዊት ተዋጋ ነው፣ እንደ ሳምሶን ተዋጋ ነው፣ እንደ ጊዮርጊስ ተዋጋ ነው። ጊዮርጊስ ጻድቅ ነው ተብሏል። ኦኬ። ስለዚህ በፈረሱ መጥቶ ይዋጋልኛል የሚል አማራ ካለ አም ሶሪ ቱ ሴይ ዳት። ስለዚህ አንተ ጀግና ወንድም ነው ወንድም። ቀጥ እንደ እነዚህ አይነት ተራሴተኛ አዳሪዎችን አትስማቸው። ከፈለጉ ኮርት ሂዱ፣ ከፈለጉ በገመድ ይታነቁ፣ ከፈለጉ ሲያቅራሩ ሲያለቅሱ ይዋሉ። ናቢንም ሰው አትሂድ። አንተ የተከበርክ ሰው ነው፣ ወጣትንስ ቢዝነስ ነህና why don't you go there? ሂድ ኮርት ነው፣ ሂድ ኮርት ነው። በቃ ዘሴ ሂድ። ራስህን ነው የምታዋርድ። ጥያቄው ምኑ? እኔማ ለኦዲየንሱ እውነት እኔማ ኦዲየንሱን እንትን ለማለት ነው እንጂ ባናቱ ይዘግዘቅ። ኦዲየንስ የሚባል ነገር የለም። በጭንቅላቱ ይዘግዘቅ ነው የምለው። እኔን ቢጠራኛውና አንድ ሰው የኢትዮጵያ ኦዲየንስ ሳይሆን የስገባውን ማሰው ነው ያለ። ባናቱ ተዘግዘቅ በሙሉ ነው የምለው። እየሰማ ነው፣ አያገባኝም። እውነታን ብቻ ነው የምመሰክር፣ እውነታን ብቻ ነው የምናገር። ለህዝቡ የሚጠቅመውን ነገር ነው የምናገር። ገብቶሃል? እኔ አብይ አህመድ ቢሆን ለህዝብ ከጠቀመ እኮ ደግፋለሁ። ገብቶሃል? የሚጠቅም ከሆነ እኮ ደግፋለሁ። የማይጠቅምን ነገር እቃወማለሁ። ሌላው ህዝብ ምንድን ነው ማስመሰል፣ ፋኖ በማለት ገብቶሃል? አብይ በማለት ህዋት በማለት የሚገኝ ነገር አለ። ሻቢያ በማለት እነሱ አይደለም። እውነታን ይዘን ነው መሄድ ያለብን። እኔን አሁን ብዙ ሰው የማይወደኝ ሀቅ ነው፣ ሪያሊቲ ነው የምናገረው። ስለዚህ ሌባው በሃይማኖት የተደበቀው አይወድም፣ በፌክ ፋኖ የተደበቀው አይወድም፣ በብልጽግና የሚያታለው አይወድም፣ ዲያስፖራ አይወድም። እሱን ስላልሆንክለት እኔ ያልኩት ነገር ግን እስካሁን አንድም የቀረ የለም። ኤቭሪቲንግ ስቴፕ ባይ ስቴፕ ሆኗል። አንድ ሰው ግን መዞ ይሄን ተናግረህ እንዲህ ሳይባል ቀርቷል፣ ይሄን ብለህ እንደዚህ አልሆነም የሚል ሰው አሁን አይመጣም፣ አይሞግተኝም። ግን ሃይማኖት ሲመጣ ሃይማኖት ጠላት ነው ይላል። እኔ ሃይማኖት ጠላት አይደለሁም። በሃይማኖት የተደበቀ ስልጣኔን የማይወድ ሌባን ነው የምቃወመው፣ አጭበርባሪ ነው የምቃወመው። ዘመናዊ ምንድነው የምትለው? ይሄ መንግስት እኮ አሁን አልተቸገረም በኢትዮጵያ ውስጥ። ለምን በለኝ፣ ሰላማዊ እስር ቤት ሰው እየከፈተ ነው። ፕሮቴስታንቱም እየከፈተ ነው፣ ሙስሊሙም ኦርቶዶክሱም እየከፈተ ነው። መንግስታውን ፖሊስ መቅጠር የለበትም። ዩኒፎርም ለምን ይዋጣል? ሰላማዊ እስር ቤት እየተከፈተ ነው። ቀጥታ ነጠላውን አጣፍቶ ይገባላል ሰርከ ጸሎት ብሎ። ከዚያ የሚያፈነግጠውን ነው እና ብያው የሆነች የሊቀመንበር ጽሕፈት ቤት ወይ ደግሞ ፖሊስ ጣቢያ ማመቻቸት ያለባቸው። ለምን ከቤተ ክርስቲያን ከመስጊድ ከቸርች የሚያፈነግጠውን አንድ ፖሊስ ጣቢያ ትመሰርትለታል። በብዛት አሁን ቸርቾችን የመንግስት ቦን መክፈት ነው። ሰላማዊ እስር ቤት ነው። ያለ ምግብ፣ ያለ ወታደር፣ ያለ ምን፣ ያለ ስልክ፣ ያለ ዩኒፎርም፣ ያለ ቤት ገብተዋል፣ ያለ ቢሮ፣ ያለ ወጪ፣ ያለ መኪና፣ ያለ ፒካፕ እራሱን ሰው ካሰረ ለምንድን ነው እኔ ፖሊስ ጣቢያ የማቋቁመው? ለምን እስር ቤት አስፋፋለሁ?